ከሰሞኑ አለመረጋጋት ተከስቶባት የነበረችው የቡታጅራ ከተማ እንዴት ዋለች የሚለውንና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት እና የአሁኑ የጠቅላይ ሚኒስትር አማካሪ ሚኒስትር አቶ ጌታቸው ረዳ ከጦርነቱ ጋር በተያያዘ የድሮን ጥቃት በተሰነዘረባቸው ወቅት ያጋጠማቸውን ጉዳይ አንስተው የተናገሩትን ይዘን ቀርበናል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ዜናዎች ኢዳስ ክፍሌ አስደምጣችኋለሁ። አብራችሁን ቆዩ። ከ3.5 ሚሊዮን ብር ጀምሮ የንግድ ሞሎችን ይዘንላችሁ መጥተናል። ቴምር ፕሮፐርቲዎች ነው። በ3.5 ሚሊዮን እስከ 10 ሚሊዮን ብር ድረስ በፒያሳ አድዋ 00 ላይ ሱቆችን የግል ያሉ ታች ላይ ባለው ስልክ ይደውሉ። ቡታጅራ ከተማ ሰላማዊ ወደሆነ የቀድሞ ድባቧ ተመልሳለች ሲል የከተማ አስተዳደሩ አስታወቀ። በከተማው ተፈጥሮ የነበረውን የጸጥታ ችግር ተከትሎ የአመራሮች ውይይት ተካሂዷልም ተብሏል። በቡታጅራ ከተማ እሁድ መስከረም 18 ቀን 2018 ዓ.ም ተፈጥሮ በነበረው የጸጥታ ችግር ሳቢያ ተቀዛቅዞ የነበረው የከተማዋ መደበኛ እንቅስቃሴ ከትላንት ሰኞ ጀምሮ በተለይም በዛሬው ዕለት ደግሞ ወደ ተሟላ እንቅስቃሴ በመመለስ ወደ ቀድሞ ድባቡ መግባቱ ተገልጿል። አገልግሎት ሰጪ ተቋማት፣ የንግድ፣ የትራንስፖርትና ሌሎች መደበኛ አገልግሎቶችም ሰላማዊ በሆነ መልኩ ሂደታቸው እየተከናወነ ይገኛልም ተብሏል። የምስራቅ ጉራጌ ዞን ትራንስፖርትና መንገድ ልማት መምሪያ ምክትል ኃላፊና የትራንስፖርት ዘርፍ ኃላፊ አቶ አሰግድ ታደሰ በዞኑ ለመስቀል በዓል ከተለያዩ የኢትዮጵያ ክፍሎች ለመጡ እንግዶች የትራንስፖርት እንቅስቃሴ በተሳለጠ መልኩ በማመቻቸት ያለምንም ችግር በሰላማዊ መልኩ ወደ መጡበት አካባቢ እየተመለሱ መሆኑን ገልጸዋል። ይህ በእንዲህ እንዳለ በቡታጅራ ከተማ ተፈጥሮ የነበረውን የጸጥታ ችግር አስመልክቶ በመፍትሄው ላይ ያተኮረ የአመራር የውይይት መድረክ መካሄዱ ተገልጿል። የተፈጠረው የጸጥታ ችግር ፈጽሞ የከተማውን ማህበረሰብ የማይመጥን የእድገት ደረጃ የሚጎዳ ተግባር ሲሆን የተፈጠረው ችግርን በአጭር ጊዜ ውስጥ በጸጥታ አካላት ርብርብ በቁጥጥር ስር እንዲውል መደረጉ ተመላክቷል። ቢሆንም በዚህ አስነዋሪ ተግባር ላይ የተሳተፉ አካላት በሕግ ቁጥጥር ስር በማዋል ሕጋዊ እርምጃ የሚወሰድና ሕገወጥ ድርጊቱ ላይ በመሳተፍ የወንጀል ድርጊት የፈጸሙ ግለሰቦችም በሕግ ማስከበር ሥራ ተጠናክሮ እንደሚቀጥልባቸው በውይይቱ ተገልጿል ተብሏል። የህዝቦች የአብሮነት፣ የሰላም፣ የመፈቃቀርና የፈጣን እድገት ተምሳሌት በሆነችው ከተማ ላይ ወደ ቀደመው ሰላሟ ለመመለስ የህዝቡን አንድነትና የተጀመረው የብልጽግና ጉዞ ለማስቀጠል በየደረጃው የሚገኝ አመራር መላው ህዝቡን እንደወትሮው ሁሉ ፊቱን ወደ ልማት እንዲያዞር በመምራት የበኩሉን እንዲወጣ ተግባቦት በመፍጠር መድረኩ ተጠናቋል ሲልም የከተማ አስተዳደሩ የኮሚኒኬሽን ቢሮ አስታውቋል። ትብብር ለኢትዮጵያ አንድነት የተሰኘው የፓርቲዎች ቅንጅት ትላንት ባወጣው መግለጫ በጉራጌ ዞን ቡታጅራ ከተማ በመስቃን ወረዳ በሚኖሩ ሁለት ወንድማማች ህዝቦች ስኖና ሴራ በተሰኘ የአካባቢው ባህላዊ እሴት አከባበርና ባለቤትነት ዙሪያ በተነሳ ብጥብጥ ጉዳቶች እንደተከሰቱ ከአካባቢው ምንጮች ለማወቅ ችያለው ማለቱ ይታወሳል። የጸጥታ ኃይሉ ችግሩ ሲፈጠር በቅርበት በመገኘት ለማረጋጋት ያደረገውን ጥረት ያደነቀው ቅንጅቱ ነገር ግን በዘፈቀዳዊ ተኩስ ሳቢያ እስከ ሞት የደረሰ ጉዳት ደርሷል ሲል ማስታወቁ አይዘነጋም። የቀድሞ የህወሓት አመራር በኋላም የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በአሁኑ ወቅት ደግሞ የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ግሎባል ፓወር ሺፍት ከተሰኘ ፖድካስት ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ በአሁኑ ወቅት ያለውን የሰላም ፍላጎት በአንድ ምሳሌ ለማስረዳት ሞክረዋል። ለ2 ዓመት በዘለቀውና የበርካታ መቶ ሺዎች የሚቆጠር ህይወት በቀጠፈው የትግራይ ጦርነት ወቅት እርሳቸውም በአንድ ምሽት የድሮን ጥቃት ኢላማ ሆነው በድንገት መትረፋቸው ይታወሳል። ከዚህ የድሮን ጥቃት እርሳቸው በተአምር ቢተርፉም የግል ጠባቂዎቻቸውን ጨምሮ በርካታ ወጣቶች በጥቃቱ መገደላቸውን ከዚህ ቀደም በሚዲያ መናገራቸው ይታወሳል። በዛሬው ዕለት በተለቀቀው ቃለ ምልልሳቸው ላይ የትግራይ ጦርነቱ በፕሪቶሪያው ስምምነት ከተቋጨ በኋላ የትግራይ ህዝብ በአሁኑ ወቅት እንዴት ባለ ሁኔታ ውስጥ እንደሚኖር እንዲያብራሩ ለቀረበላቸው ጥያቄ
በጦርነቱ ወቅት በድሮን ጥቃት የተገደለ የግል ጠባቂያቸውን እናት ለመጠየቅ ሄደው ከጠባቂያቸው እናት ጋር ያደረጉትን አጭር ውይይት በመጥቀስ የትግራይ ሕዝብን ፍላጎት ለማሳየት ሲሞክሩ ተደምጠዋል። በጦርነቱ ወቅት በአንድ ምሽት በመኖሪያ ቤቴ ላይ የድሮን ጥቃት ተፈጽሞ ከጠባቂዎቼ መካከል አንዱ ተገደለ። የፕሪቶሪያውን ስምምነት ከፈረምን በኋላ የተገደለው የግል ጠባቂን እናት ለመጎብኘትም ሄድኩኝ። የተወሰነ ድጋፍ ለማድረግ አስቤ ጥቂት ገንዘብ ልሰጣት ስሞክር አላለቀሰችም። ስለ ገንዘቡ ደንታም አልነበራትም። ነገር ግን የፈረምኩት የፕሪቶሪያው ስምምነት ልጇን ሊያድንላት አለመቻሉ እውነታ ሲቆጫት ተመልክቻለሁ። ምክንያቱም የፕሪቶሪያው ስምምነት ከመፈረሙ በፊት ልጇ ተሰውቷልና። ቢሆንም አንድ ነገር ተናገረች። ታናሽ ወንድሞቹ ያለፉትን አይነት ቀናት መከራና እልቂት የማያልፉ በመሆናቸው ደስተኛ ነኝ አለች። እንዲህ ያሉ መልእክቶችን ነው ከትግራይ ሕዝብ የምሰማው። እንዳለመታደል ሆኖ የቀድሞ ባልደረቦቼና ጓዶቼ እንዲህ ላለው የሕዝብ ፍላጎትና ስሜት የሚጨነቁ አልሆኑ። Guards was killed in a drone attack in my residence. I went to see his mother after signing Pretoria. And she wasn't crying when I tried to give him some money or something. But she didn't care about the money. But the fact that I signed the deal, obviously he couldn't save her son. He's already been martyred. But she told me, I'm happy that his younger brothers would not have to go through the kind of days and carnage that they had to go through. And this is the kind of message I've been hearing. But unfortunately, my colleagues were not particularly sensitive to that part of the people's demands, right? የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የሰዓቱ አበይት መረጃዎቻችንም ያደመጣችኋቸውን ይመስሉ ነበረ። መልካም ጊዜ